ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 17 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኤርትራዊው ሄኖክ ምሉ ብርሃን በ2026 የቺንግሃይ ዙር ውድድር አረንጓዴ ማሊያውን ተቀዳጀ። የሱዳን ጦር 4 ሰው አልባ አውሮፕላኖችን ጨምሮ የተለያዩ የፈጣን ድጋፍ ኃይላት ቁሳቁሶችን ማውደሙን ገለጸ። ጅቡቲና የአውሮፓ ህብረት በቀይ ባህር ጉዳይ ስምምነት ላይ ደረሱ። የአፍሪካ ህብረት ተልዕኮ የጅቡቲ መከላከያ ሚኒስቴር በምስራቅ አፍሪካ ቀንድ ሰላምና ጸጥታ ላይ የነበራቸውን ሚና አደነቀ። የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳ ተወካዮች ተገናኙ። ሳውዲ አረቢያ በጋል ሙዱግ ግዛት ለሚገኙ 5000 የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑ ተገለጸ። አሜሪካ በጆ ባይደን ዘመን የወጣው መመሪያ እንዲሻር ውሳኔ አወጣች። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። ኤርትራዊው ሄኖክ ምሉ ብርሃን በ2026 የቺንግሃይ ዙር ውድድር አረንጓዴ ማሊያውን ተቀዳጀ። ለበርካታ ዓመታት በቻይና በሚካሄደው የሁለት ፕሮ ደረጃ የቺንግሃይ ዙር ውድድር ጥሩ ብቃት ሲያሳይ የቆየው ኤርትራዊ ብስክሌተኛ ሄኖክ ምሉ ብርሃን በአጠቃላይ 46 ነጥብ በማሰባሰብ የአረንጓዴውን ማሊያ ተቀዳጅቷል። ሄኖክ ዛሬ አርብ ሐምሌ 17 በተካሄደው 115.7 ኪሎ ሜትር ርዝመት ያለው 7ኛ ደረጃ ውድድር በ26.2 ኪሎ ሜትር ላይ በተደረገው የመካከለኛ ፍጥነት ውድድር አንደኛ በመሆን 5 ነጥብ አግኝቷል። በ56ኛው ኪሎ ሜትር በተካሄደው ሌላ የመካከለኛ ፍጥነት ውድድርም ሶስተኛ በመውጣት 1 ነጥብ ጨምሮ በአጠቃላይ 46 ነጥብ በማሰባሰብ የአረንጓዴ ማሊያውን አሸንፏል። በመጀመሪያ የሰባተኛ ደረጃ በአቀበት የሚጠናቀቅ በመሆኑ በአጠቃላይ የጊዜ ፉክክር ላይ ወሳኝ እንደሚሆን ተጠብቆ ነበር። ሄኖክም በዚህ ደረጃ የቢጫ ማሊያውን ደረጃ ለማሻሻል እቅድ ነበረው። ሆኖም የውድድሩ አዘጋጆች ሊፈጠር በሚችለው ከባድ ቅዝቃዜና የአየር ሁኔታ ስጋት ምክንያት ዋናውን አቀበት ከውድድሩ በማስወገድ ደረጃው በሜዳማ መንገድ እንዲጠናቀቅ ወስነዋል። በዚህም ሄኖክ በአጠቃላይ የጊዜ ደረጃውን ለማሻሻል ያሰበው እድል አልተሳካለትም። በተራራ ማሊያ ፉክክር ሄኖክ ከመሪው በ3 ነጥብ ብቻ በመዘግየት 4ኛ ደረጃ ላይ ይገኛል። ይህ ውጤት ሄኖክ ምሉ ብርሃን በሐምሌ 13 በተካሄደው 3ኛ ደረጃ የ2026 የቺንግሃይ ዙር ውድድር አሸናፊ መሆኑን ተከትሎ የተገኘ ሌላ ትልቅ ስኬት ነው። የ2026 የቺንግሃይ ዙር ውድድር ነገ ሐምሌ 18 ይጠናቀቃል። የሱዳን ጦር 4 ሰው አልባ አውሮፕላኖች ጨምሮ የተለያዩ የፈጣን ድጋፍ ኃይላት ቁሳቁሶችን ማውደሙን ገለጸ። የሱዳን ጦር ባለፉት 2 ሳምንታት ከፈጣን ድጋፍ ኃይሎች ጋር ባደረገው ከባድ ውጊያ ወደ 205 የሚጠጉ የታጠቁ ተሽከርካሪዎችን፣ የወታደራዊ አቅርቦት የጭነት መኪናዎችን እንዲሁም 4 ስልታዊ ሰው አልባ አውሮፕላኖችን ማውደሙን ሐምሌ 16 ባወጣው መግለጫ ገልጿል። ጦሩ ባለፉት ወራት በመላው ዳርፉር፣ ኮርዶፋንና በብሉ ናይል ክልሎች የሚገኙ የፈጣን ድጋፍ ኃይላትን የማይንቀሳቀሱና ተንቀሳቃሽ ኢላማዎችን ለመምታት ሰው አልባ አውሮፕላኖችን መጠቀሙን የሱዳን ትሪቡን የዘገበው መረጃ ያመለክታል። የጦሩ ቃል አቀባይ ባወጣው መግለጫ ከሐምሌ 1 እስከ ሐምሌ 15 በተካሄደው ወታደራዊ ዘመቻ 205 የታጠቁ ተሽከርካሪዎችንና 17 ወታደራዊ አቅርቦት የጭነት መኪኖችን መውደማቸው አስታውቀዋል። በተጨማሪም ጦሩ 21 የታጠቁ ተሽከርካሪዎችን በቁጥጥር ስር መዋሉንና 4 ስልታዊ የኤፍኤች-95 ሰው አልባ አውሮፕላኖችን በተለያዩ ግንባሮች መጣሉን ገልጸዋል። ጦሩ በዳርፉር 76 የታጠቁ ተሽከርካሪዎችንና 17 አቅርቦት መኪኖችን ማውደሙን እንዲሁም በቡድኑ ላይ ከባድ ጉዳት ማድረሱንም አስታውቋል። በደቡብ ኮርዶፋን ጦሩ 19 የጦር መኪኖችን ማውደሙንና በደርዘን የሚቆጠሩ የፈጣን ድጋፍ ኃይላት ተዋጊዎችን መግደሉን አክለው ገልጿል። በሰሜን ኮርዶፋን ግንባር ደግሞ 54 የጦር መኪናዎችን ማውደሙን፣ 3 ዘመናዊ የኤፍኤች-95 ሰው አልባ አውሮፕላኖችን መጣሉንና በደርዘን የሚቆጠሩ ተቃዋሚ ተዋጊዎችን መግደሉን ገልጿል። ቃል አቀባዩ ሌላ ተመሳሳይ ሞዴል ያላት ሰው አልባ አውሮፕላን በዋይት ናይል ክልል መምታቱን ገልጿል። በብሉ ናይል ክልል የሱዳን ጦር ከባድ ውጊያ ካደረገ በኋላ የኩርሙክ ከተማንና አካባቢዋን መልሶ መቆጣጠሩን አስታውቋል።
በአካባቢው የነበረው ጦር 56 የጦር መኪናዎችን ማውደሙንና ሌሎች 21 መማረኩን እንዲሁም የጦር መሳሪያዎችንና ጥይቶችንና የኮሙኒኬሽን መገናኛ ማደናቀፊያ መሳሪያዎችን መማረካቸውን ገልጸዋል። የወታደራዊ መግለጫው የሀገሪቱ ሰላምና መረጋጋት እስከሚመለስ ድረስ በሁሉም ግንባሮች ዘመቻው እንደሚቀጥል አስታውቋል። ጅቡቲና የአውሮፓ ህብረት በቀይ ባህር ጉዳይ ስምምነት ላይ ደረሱ። ጅቡቲና የአውሮፓ ህብረት በቀይ ባህር ለሚገዝፉ መርከቦች የህብረቱ ባህር ኃይል ለሚያደርገው ጥበቃ ቁልፍ ጠቀሜታ አለው የተባለ ስምምነት ተፈራረሙ። ስምምነቱ ሁቲዎች በቀይ ባህር ላይ የሚፈጽሟቸው ጥቃቶች የመመከት ኃላፊነት የተጣለበት ዘመቻ ኤስፒደስ አካል ነው። ከጅቡቲ ውጭ ጉዳይ ሚኒስተር አብዱልቃድር ሐሴን ኦስማን ጋር የአውሮፓ ህብረት የውጭ ግንኙነት ኃላፊ ካያ ካላስ ስምምነቱን የተፈራረሙት ትላንት ሐምሌ 16 ቀን 2026 ነው። የህብረቱ ከፍተኛ ዲፕሎማት ስምምነቱን የሚፈራረሙት ከውጭ ጉዳይ ሚኒስተር አብዱልቃድር በተጨማሪ የጅቡቲ መከላከያ ሚኒስተር ከነበሩት ሐሰን ኦማር መሐመድ ቡርሃን ጋር እንደሚሆን ተገልጾ ነበር። ይሁንና ትላንት ሐሙስ ጠዋት የመከላከያ ሚኒስትሩ በፈረንሳይ ዋና ከተማ ፓሪስ በሕክምና ላይ ሳሉ ከዚህ ዓለም በሞት ተለይተዋል። የጅቡቲ ፕሬዝዳንት እስማኤል ዑመር ጊሌ የቀድሞ መከላከያ ሚኒስተር አገር ወዳድና ታማኝ የህዝብ አገልጋይ እንደነበሩ ገልጸዋል። ጅቡቲ ወታደራዊ ስምምነት ከአውሮፓ ህብረት ስትፈራረም ላለፉት 8 ዓመታት ገደማ መከላከያ ሚኒስተር በነበሩት ሐሰን ኦማር መሐመድ ቡርሃን ምትክ ተጠባባቂ ሆነው ኃላፊነቱን የተረከቡት ኦማር አብዲ ሰዒድ ተገኝተዋል። ስምምነቱ የአውሮፓ ህብረት የባህር ኃይል መርከቦችና የአየር ጦር መሳሪያዎች የጅቡቲን ግዛት እንደ ማረፊያ እንዲጠቀሙ ህጋዊ ፍቃድ ይሰጣል። በቀይ ባህር ቁልፍ የሆኑ የባህር መተላለፊያ መስመሮችን በመጠበቅ ረገድ የአውሮፓ ህብረት ጠቃሚ ሚና መጫወቱን እንዲቀጥል ስምምነቱ እንደሚያረጋግጥ ካያ ካላስ ገልጸዋል። የአፍሪካ ህብረት ተልዕኮ የጅቡቲ መከላከያ ሚኒስተር በምስራቅ አፍሪካ ቀንድ ሰላምና ጸጥታ ላይ የነበራቸውን ሚና አደነቀ። በሶማሊያ የአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ በጅቡቲ መከላከያ ሚኒስተር ሐሰን ኦማር መሐመድ ቡርሃን ህልፈተ ህይወት የተሰማውን ጥልቅ ሐዘን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር ለሶማሊያ ልዩ መልእክተኛ እና መሪ አምባሳደር ኤል ሀዲጅ ኢብራሂማ ዲያነ ባስተላለፉት የሐዘን መግለጫ መልእክት ለጅቡቲ መንግስት፣ ለመከላከያ ሰራዊት፣ ለህዝቡና ለሟቹ ሚኒስተር ቤተሰቦች መጽናናትን ተመኝተዋል። ዲያነ ባስተላለፉት መልእክት በክቡር አቶ ሐሰን ኦማር መሐመድ ቡርሃን ህልፈት ጥልቅ ሐዘን ተሰምቶኛል ካሉ በኋላ በኤዩኤስኤስኦኤም እና በራሴ ስም የተሰማንን ልባዊ መጽናናት ገልጻለሁ ብለዋል። አምባሳደሩ አክለውም ሟቹ ሚኒስተር በስልጣን ዘመናቸው በሙሉ ሀገራቸውን በአርአያነትና በትጋት ያገለገሉ ሲሆን በአፍሪካ ቀንድ የሰላም የጸጥታና የመረጋጋት ጥረቶች ላይ የሚደነቅ አስተዋጽኦ አበርክተዋል ብለዋል። ዲያነ በተጨማሪም ቡርሃን ለሰላም በነበራቸው ቁርጠኝነት በፍቅር እንደሚታወስ ገልጸው ለአፍሪካ ህብረት የሰላም ማስከበር ስራዎች ላደረጉት ድጋፍ አድናቆታቸውን በመግለጽ ጅቡቲ ሰራዊት ያበረከተች ሀገር በመሆኗ ምስጋና አቅርበዋል። ቡርሃን ከ2019 ጀምሮ የጅቡቲ የመከላከያና የፓርላማ ጉዳዮች ሚኒስተር በመሆን ያገለገሉ ሲሆን የመከላከያ ፖሊስና ወታደራዊ ጉዳዮችን ይከታተሉ ነበር። በቅርቡ ከተካሄደው ምርጫ ማግስት በፕሬዝዳንት ጉሌህ እስማኤል ኦሞር ጊሌ አማካኝነት አዲስ በተዋቀረው የ26 አባላት የካቢኔ ሚኒስትሮች ምክር ቤት ውስጥ በድጋሚ የመከላከያ ሚኒስተር ሆነው ተሹመው ነበር። ቡርሃን ቀደም ሲል የሀገር ውስጥ ጉዳይ ሚኒስተር ሆነው ያገለገሉ እንደነበር ይታወሳል። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት ቡርሃን በፓሪስ የሕክምና ክትትል ሲያደርጉ ቆይተው ሐምሌ 16 ቀን ከዚህ ዓለም በሞት ተለይተዋል። የዲሞክራቲክ ሪፐብሊክ ኮንጎ እና የሩዋንዳ ተወካዮች ተገናኙ። የዲሞክራቲክ ሪፐብሊክ ኮንጎ እና የሩዋንዳ ተወካዮች በምስራቃዊ ኮንጎ ያለውን የጸጥታ ሁኔታ ለማሻሻል እና ሁለቱ ሀገራት የደረሱትን የሰላም ስምምነት ለመተግበር በስዊዘርላንድ ጄኔቫ ከተማ ስብሰባ ማካሄዳቸውን የጋራ መግለጫቸው አመላክቷል። በጄኔቫ በሚገኘው የአሜሪካ ሚስዮን ጽሕፈት ቤት ሐምሌ 2026 በተካሄደው አምስተኛው የጋራ የጸጥታ ማስተባበሪያ ስርዓተ ስብሰባ ላይ ሁለቱ ሀገራት ከአሜሪካ፣ ከቃጣር፣ ከታጎ የአፍሪካ ህብረት አወያይና ከአፍሪካ ህብረት ኮሚሽን ተወካዮች ጋር በጋራ መክረዋል።
በውይይቱም በምስራቃዊ ኮንጎ ያለውን ተጨባጭ የጸጥታ ሁኔታ የመገምገምና በአካባቢው ስላለው ሁኔታ የጋራ ግንዛቤ የመያዝ ስራዎችን ተከናውነዋል። ኮንጎና ሩዋንዳ ከዚህ ቀደም የፈረሙትን የዋሽንግተን ስምምነት በፍጥነት ተግባራዊ ለማድረግ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ይህም የኤፍዲኤልአር የተባለውን አማጺ ቡድን የማክሸፍ ተግባራትን ማፋጠን፣ የጦር ኃይሎችን እርስ በርስ ማራቅና የመከላከያ እርምጃዎችን ማንሳትን ያጠቃልላል። ሂደቱ ግልጽነትና ተጠያቂነትን የሰፈነበት እንዲሆን ለማድረግም የዋሽንግተን ስምምነት ተፈጻሚነቱን የሚያረጋግጡ የጋራ የቁጥጥር ስርዓቶችን ለመዘርጋት ስምምነት ላይ ደርሰዋል። በተጨማሪም ከተባበሩት መንግስታት ድርጅት የኮንጎ የሰላም ማስከበር ተልዕኮ የተዋጊዎችን ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ ማቋቋም ስራዎችን በተመለከተ ማብራሪያ የተሰጠ ሲሆን የአማጺ ቡድን አባላት ወደ ሀገራቸው እንዲመለሱ የሚያደርጉ ጥረት ለዋሽንግተን ስምምነት ስኬት ስላለው አስተዋጽኦ በሰፊው ተወያይተዋል። ሁለቱ ሀገራት በምስራቃዊ ኮንጎ ስላለው ወቅታዊ ሁኔታ ትክክለኛ መረጃ እንዲኖር በየጊዜው መረጃ ለመለዋወጥ ቃል ገብተዋል። የዋሽንግተን ስምምነት በተላላቅ ሐይቆች አካባቢ ደህንነትና ብልጽግናን ለማምጣት ታሪካዊ ዕድል መሆኑን የገለጹት ተሳታፊዎቹ ለሂደቱ ስኬት አሜሪካ፣ ኳታር፣ አፍሪካ ህብረትና ቶጎ ላደረጉት ድጋፍ ምስጋና አቅርበዋል። ወገኖቹ የተመዘገቡት እቅዶችና የተገኙ ውጤቶችን ለመገምገም በሚቀጥሉት ሳምንታት በድጋሚ ለመሰብሰብ ተስማምተዋል። ሳውዲ አረቢያ በጋልሙዱግ ግዛት ለሚገኙ 5000 የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑ ተገለጸ። ሳውዲ አረቢያ ባለፉት የካቲት ወር ከሶማሊያ ጋር የተፈራረመችውን የመከላከያና ወታደራዊ ትብብር ስምምነት ተግባራዊ ማድረግ መጀመሯ የተነገረ ሲሆን በዚህም በሀገሪቱ ማዕከላዊ ክፍል በሚገኘው ጋልሙዱግ ግዛት ውስጥ ለሚገኙ ወደ 5000 ለሚጠጉ የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑን ሄራን ኦንላይን ዘግቧል። እንደ ዘገባው ከሆነ ወታደሮቹ በሳውዲ በሚደገፍ መርሃ ግብር ስር በሰሜናዊ ጋልሙዱግ በሚገኙ 2 ወታደራዊ ካምፖች ውስጥ ስልጠና እየወሰዱ ይገኛሉ። ይህ ስልጠና ከሮማኒያ፣ ከዩክሬን፣ ከደቡብ አፍሪካና ከኮሎምቢያ በመጡ የውጭ ሀገር አሰልጣኞች እየተሰጠ መሆኑን የተገለጸ ሲሆን የሳውዲ ወታደራዊ ባለስልጣናትም በቅርቡ በስልጠና ተቋማቱ በመገኘት የስልጠናውን ሂደት መገምገማቸው ተነግረዋል። ስለተጀመረው የስልጠና መርሃ ግብር የሶማሊያም ሆነ የሳውዲ አረቢያ መንግስታት እስካሁን የሰጡት ይፋዊ መግለጫ የለም። ይህ የተጀመረው ጥረት ሞቃዲሾና ሪያድ በወታደራዊ መስክ ያላቸውን ግንኙነት ለማጠናከር በዚህ ዓመት ከተፈራረሙት የመከላከያ ትብብር ስምምነት በኋላ የመጣ ቢሆንም ስለ ስምምነቱ ተግባራዊነት የሚገልጹ ዝርዝር ጉዳዮች ግን በይፋ አልተገለጹም ነበር። ድርጊቱን እውነት መሆኑ ከተረጋገጠ የባህረ ሰላጤው ሀገራት ተጽዕኖ ለመፍጠር በሚፎካከሩበት ሶማሊያ ውስጥ የሳውዲ አረቢያን የጸጥታ ተሳትፎ በከፍተኛ ሁኔታ እንደሚያሰፋው ይነገራል። የተባበሩት አረብ ኤሚሬትስ የፑንትላንድ የጸጥታ ኃይሎችን በገንዘብ በስልጠና እና በትጥቅ ረገድ ለረጅም ጊዜ ስትደግፍ የቆየች ቢሆንም የአቡዳቢና በሶማሊያ ፌዴራል መንግስት መካከል ያለው ግንኙነት ግን ከጸጥታና ከወደብ ስምምነቶች ጋር በተያያዙ ውዝግቦች ምክንያት በቅርብ ዓመታት ውስጥ እየሻከረ መጥቷል። ሄራን ኦንላይን እንደዘገበው የሳውዲ አረቢያ ተሳትፎ የተሰማው ሶማሊያ ብሔራዊ መከላከያ ሰራዊቷን መልሳ ለመገንባትና የውስጥ የጸጥታ አቋሟን ለማጠናከር ጥረት እያደረገች ባለችበት ወቅት ነው። አሜሪካ በጆ ባይደን ዘመን የወጣው መመሪያ እንዲሻር ውሳኔ አወጣች። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በፕሬዝዳንት ጆ ባይደን የስልጣን ዘመን በ2022 የወጣውን በመንግስት ላይ ጥገኛ መሆን የሚለውን የኢሚግሬሽን መመሪያ የሚሽር የመጨረሻ ውሳኔ ማውጣቱን አስታወቀ። ይህ እርምጃ የሀገሪቱ የኢሚግሬሽን ሕግ ወደ አሜሪካ የሚመጡ የውጭ ዜጎች በራሳቸው የሚተማመኑና በግብር ከፋዩ ሕዝብ ገንዘብ በሚሸፈኑ የመንግስት ድጎማዎች ላይ ጥገኛ እንዳይሆኑ ከሚያዘው የኮንግረሱ ቀጥተኛ ፍላጎት ጋር ይበልጥ እንዲጣጣም ለማድረግ ያለመ መሆኑ ተገልጿል። በሀገሪቱ የኢሚግሬሽን እና ዜግነት ሕግ መሰረት ለማንኛውም አይነት ቪዛ ወደ ሀገር ውስጥ ለመግባት ወይም የነዋሪነት ደረጃን ለማስተካከል የሚያመለክት ማንኛውም ሰው በማንኛውም ጊዜ በመንግስት ላይ ሸክም ወይም ጥገኛ ሊሆን ይችላል ተብሎ ከተገመተ ወደ ሀገሪቱ እንዳይገባ የመከልከል መብት አለ።
አሁን የተሰረዘው የባይደን ዘመን ደንብ መስሪያ ቤቱ ሊመረምራቸው የሚችላቸውን የጥቅማ ጥቅሞች አይነቶች በመገደብ የኢሚግሬሽን ኦፊሰሮች በኮንግረሱ በተቀመጠው መሰረት ሁሉንም ተዛማጅ ሁኔታዎችን በጥልቀት እንዳይመለከቱ አግዶ የነበረ መሆኑ ተጠቅሷል። በአዲሱ መመሪያ መሰረት ግን ኦፊሰሮች የእያንዳንዱን አመልካች ሁኔታ በተናጠል በመመርመር ሁሉንም ተዛማጅ ሁኔታዎችን እንዲገመግሙ ሙሉ ስልጣን ተሰጥቷቸዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ቃል አቀባይ ዛክ ኬለር በሰጡት መግለጫ የትራምፕ አስተዳደር የሕግ የበላይነትን እያስከበረና አሜሪካውያን ግብር ከፋዮች በመንግስት ጥቅማ ጥቅሞች ላይ ጥገኛ ሊሆኑ ለሚችሉ የውጭ ዜጎች ድጎማ እንዳያደርጉ የጠበቀ ነው። ተቋማቸው የአሜሪካውያንን ደህንነት ጥበቃና የፋይናንስ ደህንነት ለማረጋገጥ ቁርጠኛ ነው ብለዋል። ይህ አዲስ መመሪያ በፈረንጆቹ መስከረም 18 ቀን 2026 ጀምሮ ሙሉ በሙሉ ወደ ትግበራ የሚገባ ሲሆን ተቋሙ አዲስ የተሻሻለ የቋሚ መኖሪያ ፍቃድ ወይም የነዋሪነት ደረጃ ማስተካከያ ማመልከቻ ቅጽ ፎርም አይ 485 ይፋ ያደርጋል። ሕጉ መተግበር ከሚጀመርበት ቀን ጀምሮ በፖስታ የሚላኩ ወይም በበይነ መረብ ኦንላይን የሚገቡ የቆዩ የቅጹ ስሪቶች ሙሉ በሙሉ ተቀባይነት እንደማይኖራቸው ተገልጿል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።